ከብዙ ወንዶች ጋር ተኝቻለሁ። ዘሪቱ ከበደ የቀድሞዋ የሙዚቃ አቀንቃኝ የአሁኗ መንፈሳዊ መዝሙር ዘማሪት ዘሪቱ ከበደ ከሰሞኑ ባሳተመችው ኑዛዜ መሰለ ግለ ታሪኳን የፍቅርና የትዳር ህይወቷን ገመና ጭምር ተማሩበት ብላ ለህዝብ አድርሳለች። እኛም ከመጽሐፉ ውስጥ ብትሰሙት ብለን የመረጥነውን የአርቲስቷን አነጋጋሪና ኑዛዜ በየፈርጁ አሰናድተነዋል። ስለ ቀድሞ ባለቤቷ የተናገረችው አስገራሚ ነገር እንዲሁም ከትዳሯ ውጪ ስለተደሰተችባቸው አጋጣሚዎችና ለባሌ ሚስት አልሆንኩለትም ያስባላትን ታሪክ እና ሌሎችን ሚስጥሮች ልናስደምጣችሁ ነው። እናንተ ብቻ ላይክ እና ሰብስክራይብ የሚሉትን ነጭና ቀይ በተኖች በመጫን አብራችሁን ዝለቁ። ተወዳጇ ድምፃዊ ዘሪቱ ከበደ ተወልዳ ያደገችው በመዲናችን አዲስ አበባ በልዩ ስሙ አዲሱ ገበያ በሚባለው አካባቢ ሲሆን የተወለደችው በየካቲት ወር በ1976 ዓ.ም ነው። ዘሪቱ በወጣትነት ዘመኗ ቀበጥ መዝናናት የምትወድ ነበረች። በፍቅር ህይወቷም ጥቂት ከማይባሉ ወንዶች ጋር የፍቅር ግንኙነት ያሳለፈች ሲሆን የፍቅር ግንኙነቷም አጫጭር ነበሩ። ብዙ ጊዜ ወንዶች የሚፈልጉትን ካገኙ በኋላ አይቆዩም ይባላል። በዘሪቱ የፍቅር ህይወት ግን ነገሩ ሌላ ነው። አትሂጂብኝ የተሰኘውን የመጀመሪያ አልበሟን ለህዝብ በማድረስ ተወዳጅነትን ያገኘችው ዘሪቱ የምትታወቀው በድምፃዊነት ብቻ ሳይሆን በደራሲነትና በተዋናይነትም ጭምር ነው። ቀሚስ የለበስኩለትን የሚለውን ፊልሟን ጽፋ ፕሮዲውስ አድርጋ ለህዝብ አቅርባለች። ከዛም ታዛ ጣት በ97 የሚሉ ፊልሞች ላይ በተዋናይነት ሰርታለች። አሁን ደግሞ በፕሮቴስታንት እምነቷ ዘማሪ በመሆን እያገለገለች ያለችው ዘሪቱ ከልጅነት እስከ ልጁነት በሚለው መጽሐፏ ላይ ከታሪክ ማህደሯ ወደ ኋላ ተመልሳ በመቃኘት ያሰፈረችው የፍቅር ህይወቷና ወደ ትዳር የገባችበት እንዲሁም ከቀድሞ ባለቤቷ ላቃቸው መንግስቱ ጋር ፍቅር የጀመረችበትን ሁኔታ በመጽሐፉ ካሰፈረችው ቆንጥረን በጥቂቱ ጀባ እንላችኋለን። ዘሪቱ በአፍላ እድሜዋ ላይ በምዕራቡ ዓለም ያሉ የውጭ አቀንቃኞችን አድናቂ ነበረች። በእነሱም የአኗኗር ዘይቤ ትሳብ ነበረ። ከምታደንቃቸው የውጭ አርቲስቶች አንዷ የፖፕ ንግስት የሆነችው ማዶና ነበረች። ማዶና እርቃኗን የሚያሳዩ ልብሶች ለብሳ አደባባይ ስትወጣ ዘሪቱም እንደሷ መሆን ፈለገች። ያኔዋ ዘሪቱ እንደዛ ማረጓ ወንዶችን የማይሆን ስሜት ውስጥ የሚከትና የወንዶችን ትኩረት ለመሳብ እንደሆነ ሳትረዳ ነገር ግን ያንን የማድረግ ፍላጎቷና ድፍረቷን በራስ መተማመኗን ታደንቅ ነበር። ከማድነቅም አልፎ እንደዛ ለመልበስ በቤተሰቦቿ ቁጥጥር ስር ስለነበረች እንደሷ መልበስ ባትችልም በአስተሳሰቧ በባህሪዋ እየመሰለቻት መምጣት ትጀምራለች። ሌላ ተጽዕኖ ካደረጉባት የውጭ ዝነኞች ውስጥ ስፓይስ ገርል የተባሉ እንግሊዛዊ ድምፃውያን ከሙዚቃ ጋር አብረው ይሸጡት የነበረ ምስል ወይም ብራንድ የተደረገበት መንገድ ገርልስ ፓወር በሚል መፈክር የታጀበበት መንገድ ነበር። ያም ማለት ሴቶች በተሰጣቸው የተፈጥሮ ጸጋ ወንዶችን መግዛት ይችላሉ ማለት ነው። በሌላ አገላለጽ በሰውነታቸው ወንዶችን በማማለል በቃላቶቻቸው ተለሳልሰው በመደለል የሚፈልጉትን ነገር ከወንድ ማግኘት ማለት ነው። ዘሪቱና ጓደኞቿም ገርልስ ፓወር የሚለውን ይዘው ድፍረታቸው በፈቀደላቸው መጠን በትምህርት ቤታቸው አብረዋቸው የሚማሩ ወንድ ጓደኞቻቸውን ለማሽኮርመም ይሞክሩ ነበር። ዘሪቱ የኮረዳነት ዘመኗን ስታስታውስ ልጆች በሶሻል ሚዲያ የሚያዩትን ነገር ወላጆች መቆጣጠር አለባቸው የሚለው እውነት እንደሆነና ጉዳቱ የከፋ ነው የሚለውን ለምን እንደሆነ ዘሪቱ በመጽሐፏ ጠቅሳለች። ታዲያ ያ የእሳትነት የወጣትነት ህይወቷ ላይ የተፈጠረው ተጽዕኖ ወደ መንፈሳዊ ህይወቷ ስትመጣ ጸጸት፣ ሐዘንና ድብርት ውስጥ የከተታት አንዱ ጉዳይ እንደሆነም ገልጻለች። ዘሪቱ በወጣትነት ዘመኗ ቀበጥ መዝናናት የምትወድ ነበረች። በፍቅር ህይወቷም ጥቂት ከማይባሉ ወንዶች ጋር ያሳለፈች ሲሆን የፍቅር ግንኙነቶቿም አጫጭር ነበሩ። ብዙ ጊዜ ወንዶች የሚፈልጉትን ካገኙ በኋላ አይቆዩም ይባላል። የዘሪቱ የፍቅር ህይወት ግን ነገሩ ሌላ ነው። ከአንድ ወንድ ጋር የምታሳልፈው የፍቅር ጊዜ ደስ የሚላት አዲስ የተዋወቀችው ወንድ በመጀመሪያ የፍቅር ጊዜያት
በሚሰጣት እንክብካቤ የሚፈጥርባት የፍቅር ግንኙነት የመፈጸም ፍላጎት አብሯት ከሚሆነው ሰው ጋር እንድትቆይ ያደርጋታል እና ስሜቷን ብቻ እንድታዳምጥ እንጂ የፍቅረኛዋን መልኩ፣ ባህሪውን ሁሉ እንድታይ አያደርጋትም ነበር። ታዲያ አብሯት ካለው ጊዜያዊ ብላ ከምትይዘው ፍቅረኛዋ ጋር አብሬው ከተኛው በኋላ ነው ትክክለኛ ማንነቱ የሚታየኝ ትላለች። ታዲያ ይህ ባህሪ በወንዶች እንጂ በሴቶች አልተለመደም። ምናልባት ከልጅነቷ እየተከታተለች ካደገቻቸው የውጭ ዝነኞችም ይሆናል ወይ ደግሞ በወንድና በሴቶች በሚፈጠር ግንኙነት ስጋዊ ስሜት ላይ ትኩረት በማድረግ አካላዊ ፍላጎቷ ላይ ያላት ትኩረት በመጠኑ ያለፈ ስለሆነ ይሆናል። ታዲያ ይህ በመሆኑ በዝሙት ፍቅር ተነድፋ ህይወቷን ወዳልሆነ አቅጣጫ እንድታመራ ሊያደርጋት ይችል ነበር። ነገር ግን እጣ ፈንታዋ ያልነበረም እና በህይወቷ ውስጥ የቀድሞ ባለቤቷ አቶ ላቃቸው መንግስቱ በመምጣቱ ወጣትነቷ ሳያልፍ ማግባት በምትፈልግበት ጊዜ ከላቃቸው መንግስቱ ጋር ልትጣመር ችላለች። ላቃቸው ዘሪቱ ስትገልጸው የልጆች አባት ከሆነው ላቃቸው መንግስቱ ጋር የፍቅር ግንኙነት ከመጀመሪያ በፊት በነበሩኝ አጫጭር ግንኙነቶች ጀማሪ ተቆጣጣሪ የነበርኩ። ላቃቸው ግን እንዲህ ላለው ጨዋታ የሚመች ሰው አልነበረም። ስሜታዊነት የራቀውና የሚያደርገውን የሚያውቅ አዎና አይ የሚል በማንኛውም ሰዓት ራሱን ሆኖና እውነት ለመናገር ፍርሃት የሌለበት በመሆኑ እርሱን እንደለመድኩት ልነዳውና ቀላቅዬ ልከተው የምችለው ምናባዊ ጡዘት ውስጥ ልከተው ባለመቻሌ እንደ ልማዴ በቅዠት ሳይሆን በአክብሮት የእውነት እንደወደው ሆኖ ነበር። ከዛም በተነሳ ከእርሱ ጋር በተመጣጠነ እርምጃ ለመሄድና ግንኙነቱን በይፋ ለመጀመር የዓመታት ጉዞ ፈጅቶብን ነበር። ከመቼው ይዞኝ ከመቼው እንደሚለቀኝ ግራ የሚገባኝ የነበረው የፍቅር ስሜት እርሱ እንደፈለገ እንጂ እኔ እንደፈለግኩ ላደርገው የምችለው ሰው ባለመሆኑ በንፋስ ሳይወሰድና ሳይጠፋ ቀረ ትላለች ዘሪቱ። ስለ ቀድሞ ባለቤቷ በመጽሐፏ ላይ እንዳሰፈረችው ከላቃቸው ጋር በትዳር ሊጣመሩ ሲያስቡ ከማህበረሰቡ ባህል ወጣ በማለት በሰርጋቸው ላይ ለምን ወንዱ ጥቁር ሴቷ ደግሞ ነጭ ይለብሳሉ በማለት እሷ ጥቁር ቬሎ እሱ ደግሞ ነጭ ሱፍ አድርገው ነበር። ማንም ሳይኖር ፊርማ ሳይፈራረሙ ሽማግሌ ሳይላክ ሰርግ ቅልቅል መልስ የሚባል ነገር ሳይኖር እኛ ከተፋቀርን ይበቃል በማለት በቬሎና በሱፍ ብቻ የሰርጋቸውን ቀን አሸብርቀው በአንድ ቤት ውስጥ መኖር ይጀምራሉ። በትዳር ህይወታቸውም ዘሪቱ ብዙ ትቸገር ነበር። ሁሉ ነገር በእኔ ሀሳብ ይሁን በሚለው ባህሪዋ ላቃቸው እሱ እንደ አባወራ እንደ ባል ማድረግ የሚችለውን ነገር እሷ እንድታደርግ ይተውላት ነበር። ያንን ለምን እንደሚያደርግ ግራ ይገባትም ነበር። ለባሌ ሚስት አልሆንኩለትም፣ እናቴ ሁሉን ነገር አስተምራኛለች፣ ነገር ግን ሚስት መሆንን ማንም ያስተማረኝ የለም ትላለች። ከዚያም በኋላ አንድ የጋራ ጓደኛቸው መጽሐፍ ቅዱስ ሚስት ለባሏ መስጠት ያለባትን ፍቅርና እንክብካቤ እንዴት እንደሆነ ያስተምራታል። ከዚያም በኋላ የትዳር ህይወቷን ማስተካከል ትጀምራለች። ግን ትዳራቸው ሊጸና ባለመቻሉ ምክንያት በፍቺ ተጠናቋል። ዘሪቱ እንግዲህ ከልጅነት እስከ ልጁነት በተሰኘ መጽሐፏ ሃይማኖቷን ስለቀየረችበት ምክንያት እንዲሁም ትዳሯን ስላፈረሰችበት ምክንያት በተጨማሪም ሌሎች የህይወቷን ውጣ ውረድ የሚዳስሱ ጉዳዮችን ያሰፈረችበት ሲሆን ስለሷ ከዚህ የተሻለ መረጃ የምትፈልጉ ግለሰቦች ይህን መጽሐፍ እየገዛችሁ እንድታነቡ እየጠቆምኩ እኔ ፕሮግራሜን ከወዲሁ እቋጫለሁ። ውድ ቤተሰቦቻችን ለዛሬ ያዝነው ቪዲዮ እዚህ ጋር ያበቃል። ቻናላችንን ሰብስክራይብ በማድረግ ተወዳጁን እያለን በቀጣይ ቪዲዮ እስክንገናኝ ቸር ቆዩን።